ለመሸፈን እኮ ተስማምቻለሁ። በእርግጥ የገንዘቡ መጠን አሁን አንቺ የገለጽሽው አይነት አይደለም። ኦልሞስት ወደ 800,000 አካባቢ ደርሷል። ከዚህ ውስጥ ደግሞ የአንቺ ድርጅት 75% ነው የሚሸፍነው። ያ ማለት ደግሞ ወደ 600,000 አካባቢ ማለት ነው። ምን? እንዴት? እማዬ ተረጋጊ እንጂ። ምኑን ተረጋጋሁት? አንቺ ልጅ ዘረፋ ነው እንዲያልሺው? 200,000 ብር ብለሽ ቃላስገብተሽ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና፣ እኛን ጥፋተኛ እያደረግሽ ነው እንዴ? እኔ እናንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙን ላሳይሽ ይችላል። ምን ነው እንጂ ቅጥፈትሽ በዛ። እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ አለ። እንዴ ዶክተር፣ ይሄ መድኃኒት እኮ አባዬ 2 ቀን የወሰደው፣ ለዛውም በቀን 1። ኧረ እባክሽ እውነት በአንቺ ቤት ሰው ማታለልሽ ነው አይደለም? እትዬ አባዬ ይሄ መድኃኒት 2 ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋር የተጻፈው ለ15 ቀን፣ ለዛውም በ6 ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ተሸጪ ነበር ማለት ነው። እኔ እንደዛ አይነት ሰው አይደለሁም። ይሄው እትዬ፣ ይሄ መድኃኒት እኮ የመንግስት መደብር 130 ብር ነው፣ እዚህ ጋር ግን 17,500 ተብሎ ነው የተጻፈው። ይሄን ቅጥፈትሽን ታይ ብያለሁ። እትዬ እኔ እኮ ውሸቴን አይደለም። እስኪ ትንሽ እንኳን ፈሪ። የሌባ አይነ ደረቅ መልሰው ልብ አድርቅ አሉ። መድኃኒቱን እያወጣሽ ተሸጪ ኖረሽ ዶክተሩ ሌባ ልታደርጊ ነው? እትዬ እኔ እንደዛ አይነት ሰው እንዳልሆንኩኝ ያውቁ የለ እንዴ? አንቲ ነኝና ሜላት አላወቅሽኝማ። እንደውም ኧረ እዚህ አንድ ጊዜ ላስረዳሁት። በቃ ይበቃሻል እትዬ። ኖላዊ ድራማ አጓጊነቱ እንደቀጠለ ይሆናል። እርግብ ከሀና ላይ አይኗን ማንሳት አቅቷት አሁንም ዛቻዋን ቀጥላለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። እንዲሁም የደወል ምልክቷን በመጫን የሁል ጊዜ ቤተሰቦቻችን ይሁኑ። ታዲያ በክፍል 48 ላይ እንደዚህ ነገሮች ተከስተዋል። ይኸው ወይዘሮ አስቴር ትክዝ ብለው ሶፋቸው ላይ ቁጭ ብለው እጃቸውን ጉልበታቸው ላይ አጣምረው ቁጭ ባሉበት ነበረ ጎረምሳ ልጃቸው ከትምህርት ቤት የተመለሰው። ታዲያ ከትምህርት ቤት ሲመለስ ፈታ ያሉትና ሁል ጊዜ ደስተኛ የሚሆኑት ወይዘሮ አስቴር በፈገግታ ተቀብለውታል። ታዲያ እሱም እንዲህ አያቴ ብሎ ሂዶ ጥምጥም መብሎባቸዋል። እሳቸውም ሲያዩቸው የአያትነት ግርማ ሞገስ የተደረበባቸው ናቸውና እቅፍ አድርገው አንተ ጎረምሳ መጣህልኝ በማለት እየሳሙት ነው። ፈታ ያሉት ወይዘሮ አስቴር ታዲያ ልጃቸውን ጸጉሩን እየደባበሱ እንዴት አባቱ አምሮብሃል እባክህን እያሉት ነበረ። ጣጣ የሌላቸው የዘመናዊ ፍንዳታ አያት ናቸው። ታዲያ ልጁም እንዲህ አያቴ ይሄ እኮ ስታይል ነው፣ ጸጉሬ እኮ ነው አየሽው እንዴት አባቱ እንደሚያምር ይላቸዋል። ወይዘሮ አስቴርም ዋይ ትምህርት ቤት እንደዚህ ይፈቀድላቸዋል እንዴ? ዘንድሮ እኮ ተማሪውንና መምህሩን ራሱ መለየት አቅቶናል ይሉታል። እሱም በፈገግታ ተይ እንጂ አያቴ ምን ሆነሽ ነው እንደዚህ የምትሆኙ? ደግሞ እንዴት አባትሽ እንደናፈቅሽኝ እንደነበረ ይላቸዋል። እሳቸውም በደስታ ፈገግ እያሉ የኔ ጎረምሳ አድደግልኝ እኮ እያሉት ነበር። በዛውም የዘመኑ መበላሸትን ጠቆም እያደረጉና በበፊቱ በነበረው ልጃቸው ወይዘሮ ሜላት ሲማሩበት በነበረው ወቅት የነበረውን ስርዓትም እያስተማሩትና እያስረዱት ዘመናዊነትንና ባህላዊነትን የድሮውን ያረሱ ጀግና እናት ናቸው። በሌላ በኩል አሲር ዛሬ ቆርጦ ደፍሮ ወደ ዶክተሩ ጋር ሄዷል። ዶክተሩንም ላናግርህ እፈልጋለሁ ይለዋል። ዶክተሩም እሺ ግባ፣ ምን ነበረ ምን ልታዘዝ ይለዋል። እሱም አይ እኔ እንኳን የፈለግኩት የአባባ ሕክምና ግራው ያጋባኝ ነው፣ እንዴት እንዲህ ሊሆን ቻለ ብሎ ይጠይቀዋል። ይህንን ሲጠይቀው ዶክተሩ ባይዋጥለትም ግን ውሸቱን እውነት አስመስሎ ለመናገር ሲል እኔ እንጃ እንዴት እንደሆነ አላቅም፣ ነገር ግን የህክምናው ሂደት እንደዚህ ነው። አሁን ደግሞ አባባ ካልታከሙ ተሽሏቸው ካልወጡ ከባድ ነው ብሎ ይነዋል። አሲርም ይኸውልህ መድኃኒቱ ሌላ ቦታ ጠይቀናል፣ ህክምናውም ሌላ ቦታ ጠይቀን እንዲህ አይጠይቅም፣ እናንተ ጋር ግን እንዴት እንዲህ ሊሆን ቻለ ይለዋል። ዶክተሩም አያገባልኝም አሁን ክፍሌን ለቀህ ውጣልኝ ይለዋል። እውነታው ሊታወቅበት እንደሆነ ሲረዳ ታዲያ አሲርም አልጨረስኩም አልወጣም ቢለውም ዶክተሩ ግን እኔ አሁን የማናገር ግዴታ የለብኝም ትወጣለህ ብሎ እንዲወጣ አድርጎታል። ነገር ግን አሲር ይኸውልህ ካንተ ጋር ያለኝን ጉዳይ አልጨረስኩም ይለዋል። በሌላ በኩል ዶክተሩ አሲርን ካስወጣ በኋላ አባባ ጋር ሄዷል። አባባ ጋር ሄዶ አቶ ኖላዊን መርፌ ሊሰጣቸው ነው። መርፌውንም ሰጥቷቸው እንዴት ነው ደህና ነዎት ብሎ በውስጡ የያዘውን የሕክምናውን ገንዘብ ሊነግራቸው እያኮበኮበ በነበረበት ቅጽበት ነበር
አሲር ተፍ ብሎ የመጣው። ታዲያ አሲርም ወዲያውኑ መጥቶ ሲያየው ዶክተሩ ይደነግጣል። ምክንያቱም ለአባባ ብሩን ይሄን ያክል ነው ብሎ ሊናገር ካፉ ላይ ደርሶ ድንገት ነው የመለሰበት። ታዲያ አሲርም ዶክተር አላየሁህም ነበር ይቅርታ ይለዋል ቆፍጠን ብሎ። ዶክተርም አይ ችግር የለውም ይለዋል። ዶክተር ስለ ሀና ሰሞኑን አለመረጋጋት ሊያወራ ፈልጓል። ታዲያ አለመረጋጋቷን አባቷ እንዲሰማ ያልፈለገው አሲር ከዶክተሩ አፍ ላይ እየቆመ ያስቆመው ጀምሯል። አባባ ኖላዊም ልጁን አሲርን እየተመለከተ አሲር ይለዋል። አሲርም መስሚያ ጥጥ ነው ለምን አባቱ ያወራል በሚል ሁኔታ ዶክተሩን አፋፉ ላይ እየቆመ ተመልሶ እንዲሄድና በቃ በኋላ ላይ አለውኝ ብሎ ዶክተሩን ያስወጣዋል። ዶክተሩም የውስጡን ሳይናገር ስለቀረ እንደ በርበሬ እየበለበለበው ቢሆንም ትቷቸው ሄዷል። በሌላ በኩል ወይዘሮ ሜላትን ስልክ ደውሎ ነይ እፈልግሻለሁ ብሏታል። እሱም ወይዘሮ ሜላትና እርግብ የምትባለዋን ወይም ደግሞ ድንቢጥ ነው መሰለኝ ድንቢጥን ይዛ ወደ ዶክተሩ ጋር ሄዳለች። ታዲያ ወይዘሮ ሜላት የሄደችበትን ጉዳይ ለማወቅ ጓጉታ በነበረችበት ቅጽበት ነበረ ሀና አልመጣችም፣ አረፈደችባቸው። ስልክም ደውለው የት ነሽ ብለው ይጠይቋታል። ሀናም እየመጣሁ ነው ደርሻለሁ ብላ ምላሽ ትሰጣለች። ሐኪም ቤቱ ስትደርስም ዶክተሩ ወረቀቱን ያወጣል። ለምን ነበረ የዘገየሽው? ይኸውላችሁ ወይዘሮ ሜላት አሁን ሁሉንም ነገር ልነግራችሁ ነው። እስካሁንም የዘገየሁት ሀና ስለቆየች ነው። ሀና አንቺን የጠራንሽ ደግሞ ጉዳዩ አንቺንም ስለሚመለከት ነው። ስለዚህ አሁን እነግራችኋለሁ። ወይዘሮ ሜላት በነገራችን ላይ እንደነገርኳችሁ የሕክምናው ገንዘብ አንቺ ነሽ አይደለም የምትከፊው። ስለዚህ የባለፈው 200 ሺህ ብቻ መስሎሽ እንዳይሆን ሕክምናው የሚጠይቀው እስከ 600 ሺህ ነው ብሎ እውነታውን ሳይሆን ውሸቱን ጨማምሮ ንግር ያደርጋቸዋል። ይህና የነበረ ወይዘሮ ሜላት እንዳንበሳ ፍጥጥ ብለው ግርማቸው የሚያስፈራ የሆነው ሀና ይህንን ስትመለከት ማመን አቃታት። እየተርበተበተችን ቢሆን አንቺ ጭራሽ በአደባባይ ልዘርፊኝ መጣሽ ብለው ያሳቅቋታል። እርግብ ደግሞ የእርጎ ዝንብ ሆናለች። ዛሬ ጥልቅ ብላም በማያገባት ነገር ይኸውልሽ እናቴን በአደባባይ ልዘርፍ ይፈልግሽ አይደለ? ያለበለዛ ከዚህ በኋላ አርፈሽ ብትቀመጭ ይሻላል። ሌብነትሽን በአደባባይ ጎልቶ አየ ነው ትላታለች። ሰሚ የማታገኘው ሀና እየተርበተበተች እውነታውን ለማስረዳት ፈለገች። በዚህ ዘመን እውነት ተቀብሮ ውሸት የነገሰበት ነው እና የእርግብ ውሸት ይሆን እየተባለ ይመስላል። ሀንዬን ጆሮ የሚሰጣት ሰው ጠፋ። ወይዘሮ ሜላትም አያገባኝም እኔ በፍጹም አላደርገውም ብለው ተመነቃቀሩ። ዶክተሩ ይኸው ወረቀቱ ብሎ ለሀና ይሰጣታል። ሀናም ወረቀቱን ስታነበው ግራ የሚያጋባ ነው። ሌሎች ሐኪም ቤቶች 150 130 የሚሸጠው እነሱ ጋር ደግሞ በሺዎች የሚጠቃ አቤት የኔ ነገር እኔም አጋነንኩት። ደግሞ ይኸውላችሁ መጨመር በሺዎች የሚቆጠር ብር ነው። በዛ ላይ ደግሞ እሷ የወሰደችው ከ6 ጊዜ በላይ አይሆንም። እነሱ ግን እጥፍ አድርገው ጨምረውታል። ይህንን ለወይዘሮ ሜላት ልታስረዳ ብትሞክርም ወይዘሮ ሜላት ግን እንኳን ጆሮ ምንም አይነት ነገር ልሰጥሽ አልችልም ብለው ታትተዋት ይመለሳሉ። ሀናም ሁሉን ቻይ አድርጎ ፈጥሯታልና ተመልሳ ወደ ስራ ቦታዋ ትመጣለች። በሌላ በኩል ሰላም የሀናን አባት አቶ ኖላዊን ልትጠይቅ ወደ ሆስፒታል ሄዳለች። ታዲያ ሆስፒታል ስትደርስ ነበረ ፈታ ያለው አሲር በር ላይ ቆሞ ያገኘችው። በር ላይ ቆሞ ስታገኘውም ቀልዶችንም ተጫውተው እሱን እንደምትፈልገውም ነግራው አንዳንድ ነገሮችንም ታወራዋለች። ስለ ሀናም ታወራዋለች። እሱም ስለ ሀና እንደሰማሹ ነው ከእሷ ምንም የተለየ ነገር የለም ብሎ በሩን ይዘጋባታል። እሷም ጅሷን ገዝታ አቶ ኖላዊ ጋር ትገባለች። አቶ ኖላዊም ጋደም ብለው ነበረ። እንዴት አደሩ አባባ ትላቸዋለች። እሳቸውም እግዚአብሔር ይመስገን ልጄ፣ ማነሽ አንቺ እንዴት ነሽ? ነይ እስኪ ብለው ሰላም መሆኗን ሲያውቁ አንቺ ጥሩ ልጅ ነሽ በእውነቱ ብለው አሞጋገሷት። ሀንዬ ለምን አልመጣችም ሲሏት አላየችኝም እኔ ዝም ብዬ ለብቻዬ ነው የመጣሁት ትላቸዋለች። እሳቸውም አመስግነው ጁሳቸውንም ጠጥተው አሁን ላይ መርፌ እየተወጋው አዳክሞኛል ይላቷል ይመስለኛል። ይሄ መርፌ ግን የሆነ የሚያዳክምና ህመም የሚሰጥ መርፌ ሳይሆን አይቀርም ዶክተሩ የሚወጋቸው። የኔ ምልከታ ነው፣ ሰምታችኋል። በሌላ በኩል መከራሻ ይለቅ የተባለችው ሀና ከዛ ቤትም ተመልሳ ለስራ ስትሄድ ጭቅጭቋ እጅግ በጣም አይሏል። ታዲያ እርግብም በሆነ ባልሆነ መጨቃጨቅና እሷን መጎንተልን ተያይዟለች። ወይዘሮ ሜላታ ቤታቸው ገብተው አልጋቸው ላይ ጋደም ብለው በነበሩበት ቅጽበት እናቷ
ይመጣሉ። እናቷም ፈታ ያሉ ናቸውና መጥተው ይኸውልሽ እኔ ላናግርሽ እፈልጋለሁ። ምን እየተካሄደ እንደሆነ አላውቅም። ይቺ እርግብ ነው ድንቢጥ የምታያትን ልጄ ከምትይ ሀናን ጆሮሽን ከፈት አድርገሽ ዓይንሽን ገለጥ አድርገሽ ብትመለከች ይሻላል በሚል ሁኔታ ተቆጥጠዋት፣ ከዚህ በኋላ አንቺ ጋር እኔ መተኛት አልፈልግም። ካስፈለገሽ ከድንቢጥ ነው ከእርግብ ከምታያት ልጅ ጋር ተኝ፣ እኔ ከልጄ ከሰላም ጋር ተኛለሁ ብለው ጥለዋት ይወጣሉ። ይህንን ስትመለከት ወይዘሮ ሜላት ግራ ተጋባች። ቆይ እዚህ ቤት ጤነኛ ሰው ጠፋ እንዴ? የሆነ ነገርማ አድርጋችኋለች እያለች ሀናን መክሰስ ጀምራለች። ታዲያ ሀና ቆይ እሰራልሻለሁ በሚል ሁኔታ ነበረ ሀንዬ ከፍቷትና ደብሯት ነበረ። ታዲያ በዚህ ሰዓት ነበረ ሰላም መታ ምን እንደተፈጠረና ምን እንደሆነ እናቷ እያበደችና እየጨሰች እንደሆነ ለሀና ትነግራታለች። ሀንዬ መሆኑን ነግራት ነበረ። በሌላ በኩል ወንድሟ አልሰማም ነበር። ወንድሟ መጥቶ ሀናን ይጠይቃታል። ሀና መውነታውን ትነግረዋለች። በቃ አይዞሽ እኔ ማየን አናግራታለሁ ይላታል። ታዲያ ወይዘሮ አስቴርን ነውና እናታቸው ሜላት የምትፈራቸው ለወይዘሮ አስቴር ነበር ነገሩ የተነገረ። ወይዘሮ አስቴር ግን ሜላትን በፍጹም ሊያሳምኗትም አልቻሉም። ምክንያቱም ሜላት ልጄ አይደለችም የሚለውን በአእምሮዋ አስፍራ ስለያዘች፣ እርግብም ደግሞ ስለሞላቻት ዛሬ ላይ ለሀና ያላት ጥላቻ እጅግ እየላቀ መጥቷል። ወይ ጉድ! ታዲያ ስራዋንም ሰራርታ ወደ አባቷ ትመለሳለች። ሆስፒታል ምግብ ይዛ ነበር የሄደችው። አሴርም እዛው ቁጭ ብሎ ታገኘዋለች። አባቷንም ጠይቃ ምግብ እንብላ ብላ እየተጫወቱ በነበሩበት ቅጽበት ነበረ ታዲያ አሴር ያስዩ ምንድን ነው ምግብ ከሆነማ ያለን እንብላው ብሎ ሲስገበቅብ ይሄ ምግብ ነገር አይሆንለት የሱ ነገር። ሀንዬም እሺ ቆይ ላቅርብና እንብላ እያለች በነበረችበት ቅጽበት እዚህ ነው ማድረው ትላለች። ይህኔ አሴር ይኸውልሽ ሀንዬ ፍቃደሽ ከሆነ ላሳርፍሽ እፈልጋለሁ እና ሂደሽ ቤት እንድታድሪ እፈልጋለሁ። ዛሬ እኔ አባባ ጋር እኔ ነኝ ማድረው ይላታል። ሀናም በፍጹም ይሄማ የሚሆን ነገር የለም ከአባዬ ተለይቼ ማደር አልችልም ትለዋለች። ይህን ጊዜ የነበረ አሴር ብቸኝነትና ባዶነት አለመታመን ዙሪያውን ያንዣበቡበት። ታዲያ ሀና ይኸውልሽ አውቃለሁ እኔ አባትሽን ልወስድብሽ አይደለም፣ ነገር ግን እኔ መታመንም አልችል ሰው እንደሆንክ በደንብ አረጋግጫለሁ። ላግዝሽ የምለው እኮ ያገዝኩሽ መስሎኝ ነው እንጂ አባትሽን የሚቀማብሽ መስዬ ከታየውሽ እሺ ይቅርታ ይላታል። ይህንን የሰማችሁ ሀና አሴርዬ እኔ እኮ አንተ ከወንድምም ከምንም ነገር በላይ ነህ፣ ስለዚህ እንዴት አላምንም፣ በቃ ካላችሁ እሺ እሄዳለሁ፣ አንተን ደስ ካለህ። አባዬ ግን ከአንተ ተለይቶ ማደር ለእኔ በጣም ከባድ ነው ትለዋለች። አባቷም ልጄ እንደዚህ ስትሳሰቡ ሳይ እጅግ በጣም ደስ ይለኛል ይላል። አሴርም አመሰግናለሁ ፈቃደኛ ስለሆንሽ ብሎ ይሄ ነገር ወዴት እያመራ ነው? ወደ ፍቅር ጎዳና ሳይሆን አይቀርም። ያዙት እንግዲህ። ታዲያ ቀጣይ ክፍልም አለውና በቀጣዩ ደግሞ እንገናኛለን። ላይክ አድርጉ።